ለይለቱል ቀድር ላይ ነብዩ አለይሂ ሰላቱ ወሰላም አይሻ ምን ብዬ ዱዓ ላድርግ ብላ እናታችን አይሻ ስትጠይቃቸው አላሁመ ኢነከ ዓፉውን ከሪሙን ቱሒቡል ዓፍወ ፈዕፉ ዐኒ በያሏት። ለዚህ ነው ለይለቱል ቀድር የዓመቱ ሪኒዋል ታይም ነው። በቃ አንድ ሰው ሙሉ ወንጀሉ እጥብ ብሎ ዓረፋ ውሰድ፣ ዓረፋ መቆም የሆኑ ቦታዎች ጊዜዎች አሉ። ወንጀሎቹ ኖረው አይደለም የተማርከው የሉም ነው። ሰሒፋ በይዳአ ማለት ነው። የሥራ መዝገብህ ፍጹም ነጭ ሆነ በመልካም ስራዎች ብቻ የቀሩበት ኃጢአቶች ወንጀሎች በሙሉ ሙሉ ለሙሉ የተረሱበት ማለት ነው። ይረሳሉ። አላህ ዐዘ ወጀል ሰውየው እንዲረሳው ያደርገዋል፣ መላእክቶች እንዲረሱ ያደርጋቸዋል። ስለዚህ አላህ መልእክተኛ የረመዳን 10 ሌሊቶች ሲገቡ የመጨረሻዎቹ ማለት ነው ሌሊቱን ሕያው ያደርጉታል። ወአይቀዘ አህለሁ ቤተሰቦቻቸውን ደግሞ ሱብሃንአላህ ያነቃሉ። ነሸጥ በሉ ይላሉ፣ ያነቋቸዋል በኢባዳ። ስለዚህ ወንድሜ ለራስ ብቻ አድርግ፣ ሚስትህንም አንቃት፣ የቤት ኻዲሞች ካሉ አንቃቸው፣ ልጆችህን አንቃቸው። ጀግናውን ሌሊቱን በቁርአን ያሳልፉት፣ ዱዓ ያደረጉ ያሳልፉት። እንዲነቁ እናድርግ። ወጀደ ወሸደ المئዛ ትጥቃቸውን ይታጠቃሉ። አንድ እኮ ትጥቅ ሲታጠቅ መሳሪያውን ሲጠቀም ከባድ ፊልም ምፋለመው አለ ምታገለው አለ ብሎ ሲያስብ ነው አይደል? ነብዩ ደግሞ በኢባዳ ለመታገል በቃ ሽርጣቸውን ይታጠቃል። ጀግና ሆነው እነዚህ ሌሊቶች ያሳልፉታል። እነዚህ ሌሊት ታጋ ምን አለው ከተባለ ያው ሁላችንም የምንመኛት ምን ከጅለው ለይለቱል ቀድር ያሉት በእነዚህ 10 ሌሊቶች ናቸው። በእነዚህ 10 ሌሊቶች እንደው እንዳያመልጥ ኸይር ነገር የተነፈገ ማለት እቺ ሌሊት የተነፈገ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። 1000 ወር በላይ አለ ነብዩ እኮ ተመኙ። ረሱል ሰለላሁ ዐለይሂ ወሰለም ከበኒ እስራኤል አንድ ዜና ደረሳቸው። አንድ ሰው ረጁለ ሚን በኒ እስራኤል ሲላህ የብረት ልብስ የጦር ልብስ የለበሰ በአላህ መንገድ 1000 ወር ለብሶ እኮ ነው ሲታገል የነበረ ሰው ታሪክ ሲነገራቸው ረሱል አለይሂ ሰላቱ ወሰላም ሰሃቦችም በጣም ተገረሙ። ነብዩ ደግሞ ምን አሉ? ወተመና ረሱላህ ሰለላሁ ዐለይሂ ወሰለም ለኡመቲሂ ለኡመታቸው ተመኙ። ፈቃለ ያ ረብ ጌታዬ ወይ የኔን ኡማ እድሜ ትንሽ አደረከው፣ ከ60 እስከ 70 ነው፣ ትንሽ ነው። ወአቀለሃ አዕማላ ስራቸውም ትንሽ ነው። ይህ ሰው 1000 ወር በአንተ መንገድ ሲታገል የነበረ ያ ሁሉ ጊዜ ቆየ ሲባል ፈአጣሁ አላህ ሰጣቸው ለይለቱል ቀድር ሰጣቸው። ኸይሩን ሚን 1000 ሸህር ከ1000 ወር የበለጠ ማለት ነው ለይለቱል ቀድር ማለት። ይህንን ለይለቱል ቀድር ለማግኘት ሁላችንም ልንጥር ይገባል። እስቲ አያውን እንተንት ነው አላህ ለይለቱል ቀድር ማለት ቁርአን የወረደበት ማለት ኢና አንዘልናሁ ፊ ለይለቱል ቀድር አለ። እኛ ውሳኔ በሚወሰንባት ሌሊት ላይ ምን አደረግን? ቁርአንን አወረድነው። አዎ ከለህወል መሕፉዝ በይተል ዒዛ ሰማዕ ዱንያ እዛ ድረስ 30 ጁዙ በአጠቃላይ ወርዷል ሙሉ። ከዛ በኋላ ነው በ23 ዓመት እንደየሁኔታው እንደሚከሰተው ክስተት ቀስ በቀስ እያለ አላህ ረሱል ሰለላሁ ዐለይሂ ወሰለም ላይ ያወረደው እንጂ ሙሉ ለሙሉ የወረደበት ማለት ነው። ቁርአንን አውርደነዋል አለ አላህ። ወማ አድራከ ማ ለይለቱል ቀድር ተዕዚመን ሊሸእኒሃ እሷን ከፍ ለማድረግ ለይለቱል ቀድር ምን አሳወቀ? ማወቅ ትፈልጋለህ ስለሷ? ለይለቱል ቀድር ኸይሩን ሚን 1000 ሸህር እቺ ወር እኮ ማለት ከ1000 ወር የሚበልጥ ማለት ነው። ስንት ማለት? 83 ዓመት ከ4 ወር አካባቢ። እንደውም ዑለማዎች ምን ይላሉ? ኸይርን ያለው ኸይሩን ሚን 1000 ሸህር ማለት ከዛም በላይ ነው ማለት ነው። እሷ ላይ የሚሰራው ከባድ ነው። በአንድ ሌሊት ሰላት ሰግደ ኮን ያችን ሌሊት አላህ ከወፈቀ 83 ዓመት በላይ ማለት ነው ሰላት እንደሰገድ። ሰደቃ ታውጣ ሰደቃ ነው ኢባዳ የተባለ ባጠቃላይ። እናት አባትን ስትኻድም ከሆነ እንደዛው እንደኻድም ይጻፋል አሉ። ያች ሌሊት ታዲያ ተነዘሉል መላኢካ መላእክቶች በአጠቃላይ ይወርዳሉ። ወሩህ አለ ከነሱ ደግሞ ለጠለው ማንን?
ጅብሪልን አለይሂ ሰላም የመላእክት አለቃ እነሱም ይወርዳሉ بإذن ربهم በጌታቸው ፍቃድ የአላህ ፍቃድ አውርዱ من كل أمر ከነገሩ ሁሉ ነገሮችን ይዘው ይወርዳሉ ሰላሙን هي እሷ ምንድናት ሰላም ናት ያቺ ሌሊት ሰላም ናት እስከ መቼ حتى مطلع الفجر ፀሐይ እስክትወጣ ጎስኮታ ፈጅር እስኪወጣ ድረስ ሰላም ናት አሉ ሙጃሂድ ሲናገሩ ምን ይላሉ ያቺ ሌሊት ማለት በጣም ሰላም ከመሆኑ የተነሳ لا يستطيع الشيطان شيطان አይችልም أن يعمل فيها سوءا በሷ ላይ መጥፎ ነገር መስራት መጥፎ ነገር ማድረግ አቅም የለውም አይችልም ይላሉ ሙጃሂድ 1000 ወር ታዳች ሌሊት ለማግኘት ማን ነው ማይናፍቀው ናፍቀናል አላህ ከወፈቃቸው አላህ ያርገን ታዳ እነዚህ 10 ቀናት አላህ ደግሞ ደበቃት ለምን ከተባለ እቺ ሌሊት ናት ከተባለ እቺ ቀን ናት ከተባለ የሰው ልጃችን ቀን ይሰራና ምን ያለ ይጠፋል ከኢባዳ ይወገዳል ነገር ግን አላህ 10 ቀን እንድንለፋ ፈለገ 10 ቀን እንድንደክም ፈለገ ባው ነብዩ ሰለላሁ ዐለይሂ ወሰለም በ10 ሌሊቶች ፈልጓት ብለዋል ከነሱም ደግሞ በመኑ ላይ ዊትር የሆነውን 21 23 25 27 29 አንዳንድ ሐዲስ እንደመጣው 27ን ደግሞ በጣም ፈልጓት አሉ አሁን ነው የምንዘጋጀው ነብዩ ሰለላሁ ዐለይሂ ወሰለም በኢቲካፍ ያሳልፉት ነበር ኢቲካፍ ይገባሉ ያ ማለት በቃ ራሳቸውን ከዱንያ ጋር የሚለዩበት ማለት ነው ለአላህ የሰጡበት አላህ ይዘንልን እኛ ኢቲካፍ ገብተን ዱንያችንን እናጣጥፈዋልና ያ መሆን የለበትም ኢቲካፍ ገብተን በቃ ለአላህ እንደውም ይላል አንዳንድ እኮ ጀግኖች ማይታወቁበት መስጊድ ይሄዳሉ ለምን ሰዎች እዚህ ጋርም ጫውታ እዛ ጋርም እንዳይዘይሯቸው እንዳይሏቸው ማይታወቁበት ለምን ኢባዳ ነው የታሰበው 10 ሌሊት ወድናቸዋ እነዚህ በአግባቡ የተወጣ እንግዲህ ከረመዳን በኋላ ላለው ስንቅ ልዩ ዝግጅት አዘጋጅቷል من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه ليلة القدر አምኖበት ከአላህ በኩል አጅር ያገኛል ብሎ ለአላህ ብሎ የቆመ ያለፈው ወንጀል ይማርለታል ተብሎ አላህ ይወፍቃል እናታችን አይሻ ጠየቁ አንተ አላህ መልእክተኛ ወይ እቺ ሌሊት ባገኛት አላህ ቢወፍቀኝ ምንድነው ማድረግ ያለብኝ ብለው ጠየቁ ቆሊ አላት በይ ምን اللهم انك عفو تحب العفو فاعف عني الله ወይ አንተ ይቅር ባይነ ይቅር ባይን ተወዳለህና ይቅር በለኛ አላህን ምን ለምንበት አላህን ምን ዘክርበት ከአላህ ጋር ያለን ግንኙነት ምን እናሳምርበት ነውና የመጀመሪያው በዱዓ እንበርታ በዱዓ ላይ ጠንካራ ነው ሰነፍ ማለት በዱዓ የሰነፈ ነው በዱዓ የሰነፈ ነው ረመዳን አሁን ያሉትንም ቀናት አላህ ካስገባን በእነዚህ ደግሞ ሌሊቶች ደግሞ በጣም ዱዓ ላይ ልንበረታታ ይገባል አላህን ስንለምነው እርግጠኛ ሆነን እንለምነው ادعوا الله وانتم موقنون بالاجابه አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከሰጠኝ ይስጠኝ ካልሰጠኝ አይስጠኝ እንዳትል አላህ አስገዳጅ የለውም غفلውን አላህ ዱዓን አይቀበልም غافل ከሆነ ቀን አላህ ዱዓን አይቀበልም አላህ የሚቀበለው ተመስጠው ቀልባቸውን ለሱ የሰጡትን ሰዎች እርግጠኛ ከሆኑ ሰዎች አላህ ዱዓ ይቀበላል ስለዚህ አላህን ሐጃ የለብንም የለም እንዴ ሐጃችን ብዙ ነው والله የሰው ሐጃ ብዙ ነው ሐጃችንን እድል ነው ፍርሳ ነውና እንጠቀምበት በእነዚህ ሌሊቶች እንጠቀምበት በእነዚህ ቀሪ ቀናቶች እንጠቀምበት ያ ረብ እንበል አላህን እንማጸነው አላህ ለምነነው ማያሳፍር ጌታ ነው እጃችሁን አንስታችኋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው እጁን አንስቶ ያ ረብ ሲል አላህ በባዶ ሊመልሰው ያፍራራል የሚያፍር ጌታ ነው እናስ ቢያንስ ለምነን ቢያንስ እኮ ከሶስት አንድ እናገኛለን ለሌለበት የሚደረገው ዱዓ ወንጀል እስከሌለበት ድረስ ኢማም አህመድ በዘገቡት አቢ ሰዒድ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም እንዲያሉ ማ ሚን ሙስሊሚን يدعو بدعوة ليس فيها اسم
ወላ ቀጢዐቱ ረሂምን ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላስ